ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባየ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 14 በደርግ አባላት መካከል የተከሰተ ውዝግብ። የቋሚ ኮሚቴ አባላትን ለማጋጨት የተሸረበ ተንኮል። በዚህ መንግስቱ የልማት ዘመቻውን ሥራ ለማበረታታት ሕዝቡን ለመቀስቀስና ለዘመቻው እንዲሰለፍ ለማድረግ ባቀደው መሠረት ወደ ከፋ ክፍለ ሀገር ሄዶ ነበረ። ዋና ጸሐፊው ጓድ ፍቅረ ሥላሴ በጊዜው በፖለቲካው ሥራ ላይ በመጠመዱ የአስተዳደሩን ሥራ የሚመራው ረዳት ዋና ጸሐፊው ጓድ ፍስሐ ደስታ ነበረ። እኔ መንግሥቱን ውሳኔ የሚጠይቅ አንድ ጉዳይ ስላጋጠመኝ ወደ ጅማ ስልክ ደውዬ ለትንሹ መንግሥቱ ወይም መንግሥቱ ገመቹ ነግሬ መልስ እየጠበቅኩ ነበረ። ወዲያው ፍስሐና እኔ ወደ ጅማ ተጠራን። ጠዋት በትንሽ አውሮፕላን ጅማ ስንገባ እነ መንግሥቱ አልነበሩም። ወደ ገጠር ለጉብኝት ሄደዋል። አውሮፕላን ማረፊያ የተቀበለንን ሾፌር በማሰናበት ቶዮታውን ራሱ እየነዳ ለሽርሽር ወጣን። ወደ አዲስ አበባ መንገድ በመንዳት መጀመሪያ የጉማሬ ወንዝ የሚባለውን ተመለከትን። ወንዙ በጉማሬዎች የተሞላ ነበረ። ፍስሐ በበዳቡና በኩል አድርጎ እየነዳ ደጋው ላይ ደረስን። አንድ ምስጢር ንገርህ አለኝ። ምንድነው አልኩት። እነ ፍቅረ ሥላሴ እነ ታምራት እኔን አድሃሪ ነው አንተን ኮንሰርቫቲቭ ወግ አጥባቂ ነው በማለት የሚመሰረተው ፓርቲ ፖሊት ቢሮ አባል እንዳንሆን በህብረት ውይይት ላይ ሽንጣቸውን ገትረው እየተከራከሩ ነው አለ። ነገሩ እውነት አልመሰለኝም። ብዙውን ጊዜ በፖለቲካ ሥራና በድርጅታዊ ሥራ ላይ የተመደቡትን ጓዶች ሌሎች የሚመለከቷቸው በጥርጣሬ አይን ነው። የኛን ወደ ጎን በመተው ከሌሎች ድርጅቶች ጋር ይወግናሉ ወዘተ በማለት ይጠረጥራሉ፣ ይሰጋሉ። እኔ ግን ይሄን የመሰለ ጥርጣሬ አድሮብኝ አያውቅም። ሁሉም በየተመደበበት የድርሻውን የሚሰራው ለሀገር ለሕዝብ የሚጠቅም ሥርዓት ለመፍጠር ሶሻሊዝምን ለማስፈን ነው ብዬ ስለማምን ስለ ራሴ ሥልጣን ወይም ስፍራ አስቤ ተጨንቄም አላውቅም። እንዴት ሊሆን ይችላል አልኩት ንግግሩን ሳይጨርስ። አንተ ደግሞ ሁል ጊዜ የሚነግሩህን አትሰማም ብሎ ቱጋለ። ከአሁን በፊት ስለ መኢሶን ተግባር ስነግርህ በየመድረኩ ደርግን እያጥላሉ ነው፣ ውስጡን ስልጣን ሊነጥቁ ነው ስልህ ታስታውሳለህ ያልከኝን? ያ ድሃሪያን ወሬ ነው አልከኝ። ግን በኋላ የሆነውን ታውቃለህ። መኢሶን ከዳ፣ ፈረጠጠ። አሁን ደግሞ እንዴት ሊሆን ይችላል ትለኛለህ? ለምን አይሆንም? ፖለቲካ አይደለም እንደ የምንጫወተው? እንዲያውም አንተ ነበርክ መጠርጠር ያለብህ። ምክንያቱም በፖለቲካ ሥራ ላይ ነው ያለኸው። እኔ አስተዳደር ነው ሥራዬ ሲል የኔ ሥራ ፖለቲካ አይደለም የውጭ ጉዳይ ነው አልኩት። ታዲያ የውጭ ጉዳይ ሥራ ማን ነው ፖለቲካ አይደለም ያለው? እንዲያውም ዋናው ፖለቲካ እሱ ነው። ፖለቲካ ካልሆነ ምን ልንለው ነው ብሎ ጠየቀ። ዲፕሎማሲ አልኩት። ስልቻ ቀልቀሎ፣ ቀልቀሎ ስልቻ እንደማለት ነው። ይልቅ እንዴት ይሆናል ላልከው ወደድክም ጠላህም ሆኗል። ኮንሰርቫቲቭ ነው፣ ለፖሊት ቢሮ አይገባም ብለውሃል። አብዮተኛ ጓዶች የምትላቸው እኔንና ሌሎቹን ደግሞ አድሃሪያን ኢዲዩ ናቸው ብለውናል። ካንተ የኛ ይብሳል። የሚገርመው የኛ ጓዶች የምንላቸው እኛኑ ጠልፈው ሊጥሉን ሲታገሉ ለኛ የሚከራከሩት ሌሎች ናቸው። እነ ደስታ ታደሰ። እሱ ነው የነገረኝ አለኝ። አሁን ነገሩን ወደ ማመን ቃጣኝ።
ሌሎቹ ሴኛ ጓዶች አልኩት። ለገሰ ብዙ መንገድ ከአብዮቱ ጋር ሊጓዙ የሚችሉ ናቸው፣ እስካሁን ያደረጉት አስተዋጽኦም ቀላል አይደለም በማለት ትንሽ ተከራክሮልናል አለ መንግስቱስ ራሱ። እሱ ብዙ ጊዜ በስብሰባው አይገኝም። ሲገኝም እንዲህ ባለው ጉዳይ ላይ ምንም ሐሳብ ሳይሰጥ ሌሎቹ የሚሉትን ማድመጥ ብቻ ነው። ለማንኛውም ወሳኙ እሱ ነው የሚሆነው። አሁን ጥያቄው ከሁለቱ ወገን ማን ያሸንፋል፣ ማን እሱን ያሳምናል የሚለው ነው። እነ ፍቅረ ሥላሴ ካሸነፉ እኛን የት እንደሚጥሉን እንጃ። እንዳሮጌ ዕቃ ሳይወረውሩን አይቀሩም፣ ወይ ጡረታ ያስወጡን ይሆናል አለ። አሁን ወሬው ትክክል ነው ብዬ አመንኩኝ። ሆኖም መንግስቱ እኔን ኮንሰርቫቲቭ ነው ብሎ ያምናል፣ አብዮተኛነቴን ይጠራጠራል ብዬ ፈጽሞ አልገመትኩም፣ አልጠረጠርኩም። የሌሎቹ አድሃሪ መባል ግን ብዙም አልደነቀኝም። እያንዳንዱ ሰው በየዕለቱ ከሚሠራው ሥራ፣ ከሚናገረው ነገር፣ ውሎ ከነማን ጋር እንደሆነ፣ ከዚህ ሁሉ የመደብ አቋሙ ምን እንደሆነ ይታወቃል። ብቻ ወግ አጥባቂ ኮንሰርቫቲቭ መባሌ በጣም አናደደኝ። ራሴን ራዲካል አብዮተኛ አድርጌ ነው የምቆጥረው። ከማንም ብበልጥ እንጂ የማላንስ እንደሆንኩኝ የማርክስና የሌኒንን ጥቅስ ስላላነበብኩኝ ሊቀመንበሩን ጓድ ኮሚኒስት መሪያችን እያልኩኝ ስላላሞካሸሁ ነው ኮንሰርቫቲቭ የተባልኩት። ይሄ ደግሞ ሌሎች ሲያደርጉትም ሲሉትም ይቀፈኛል፣ እንኳንስ እኔ ልደግመው። ከቀናት በኋላ የመንግስት የራት ግብዣ ነበረ። ግብዣው ለምን እንደሆነ ዘንግቼዋለሁ። ከግብዣው በኋላ እንግዶቹን ሸኝተን የፖሊት ቢሮ አባሎችም መንግስቱን ሸኝተን ወደየመኪናችን ልንሄድ ስንል ፍቅረ ሥላሴ እባካቸው ትንሽ እንጫወት ብሎ ጋበዘን። መንግስቱ ከሄደ በኋላ ወደ ኋላ ቀርቶ መሳከሩ አግባብ አልመሰለኝም። መሽቷል ብዬ ሊሄድ ስል እባክህ አሁን ገብተህ ምን ታደርጋለህ? ገና 4 ሰዓት ተኩል ነው፣ ምኑ ነው የመሻው ብሎ ክንዴን ይዞ አስቀረኝ። ከዚያም በቤተ መንግስቱ አዲስ አምባሳደሮች መቀበያና ነባር አምባሳደሮች ማሰናበቻ በሆነው ሰፊ አዳራሽ ውስጥ በሶፋ ላይ ከበን ተቀመጥን። መጠጥ መጥቶ እየተጎነጨን ጭውውት ተጀመረ። መቼም የአመራሩ አባላት ስንገናኝ የጭውውታችን ርዕስ ሁል ጊዜ ስለ ሀገሪቱ ሁኔታ፣ ስለ ሥራ፣ ስለ ልማት፣ ስለ ፖለቲካ፣ ስለ ተገንጣይ፣ ስለ ጦርነት ወዘተ ነበረ። ፍቅረ ሥላሴና ታምራት ጎን ለጎን ተቀምጠው እኔ ከፊት ለፊታቸው፣ ፍስሐና ለገሰ ከአንድ ጎን፣ ሌሎችም እንዲሁ ተደርድረን ተቀምጠናል። ጭውውቱ ከአንዱ ወደ ሌላው ርዕስ እያለ ፖለቲካው ላይ ደረሰ። በዚህ ጊዜ የፍስሐ ፊት መለዋወጥ ጀመረ። እንደ ተናደደ ግልጽ ነበረ። ምን እንዳናደደው አልገባኝም። ምን እንዲህ ስንገናኝ ጓድ እንባባላለን። አንዳንዶቻችሁ ግን ከኋላችን የምትሰሩት ሌላ ነው። እኛን ተወክላላችሁ፣ ለኛ ትከራከራላችሁ ስንል በእኛ ላይ ታሴራላችሁ አለ አይኑን አፍጥጦ። ምንድነው የምታወራው? አለ ፍቅረ ሥላሴ በመገረም። ምን እንደማወራ ታውቃለህ? ሁላችሁም ታውቃላችሁ አለ ፍስሐ። ምኑን ነው የምናውቀው? ሳትነግረን ለምን አትነግረንም? ማን ነው ባንተ ላይ ያሴረ? ምን ብሎ ነው ያሴረ? ማን በማን ላይ ነው ያሴረው? ብሎ ጠየቀው እንደገና እየሳቀ ነገሩን እንደ ፌዝ በማየት። ሆድ ሲያውቅ ዶሮ ማታ ነው። እናንተ አብዮታውያን፣ ሌላው አድሃሪ፣ እናንተ ኮሚኒስቶች፣ ለመሆኑ እናንተ ብቻ ናችሁ ይሄን አብዮት እዚህ ደረጃ ያደረሳችሁት? እኛ አልሰራንም፣ አልታገልንም፣ አልተሰዋንም አለ ፍስሐ የበለጠ እየጋለ። ምንድነው የምታወራው? ለምን ግልጥልጥ አድርገህ አትናገርም? ማን ነው አልሰራም አልታገለም እኔ ብቻ ነኝ የሰራሁት ያለ አለው። እናንተ በፖለቲካው ሥራ ያወከላችሁን አለ ፍስሐ። መቼ? የት? በየትኛው መድረክ ነው እንዲህ ያልነው? የመንደር ወሬ የሰማህ ለምን ታብዳለህ? አለና ሳቀ ፍቅረ ሥላሴ። ጓዶች፣ ይሄን ጉዳይ እዚህ ብናቆመው ይሻላል። ጓድ ፍስሐ እኔንም ጭምር ነው የከሰሰው። ግን ዛሬ በዚህ ስፍራ ከመጠጥ ጋር ሊቋጭ የሚችል ነገር አይደለም።
በሌላ ጊዜ በሰከነ ሁኔታ ብንነጋገርበት ይሻላል። ጓድ ዋና ጸሐፊ ብታሰናብተን አለ ለገሰ። ይሄ ሁሉ ሲሆን ታምራት ምንድነው ነገሩ? ምንድነው የሚሉት እያለ ፍቅረ ሥላሴ የሚለውን እያዳነቀ የፌዝ አይነት ፈገግታ እያሳየ ሲቀልድ ነበር የቆየው። ነገሩ ጨዋታ ነበር የመሰለው። አሁን ግን የለም፣ ክሱ እኮ ቀላል አይደለም፣ ማን ምን እንዳለ ምን እንዳደረገ ይገለጽና እንወያይበት፣ አለበለዚያ ግን በሽፍንፍን የትም መድረስ አይቻልም አለ። እኔ በበኩሌ እየጋልኩ መጥቼ ነበረ፣ ግንፍል አልኩኝ። ከዚህ በላይ መታገስ አልቻልኩም። ለመሆኑ ማን ነው ኮሚኒስቱ? እከሌ ኮንሰርቫቲቭ ነው፣ እከሌ አድሃሪ ነው እየተባለ ስም የሚጠፋው? እኛ የእያንዳንዳችሁ ስም ሲነሳ ጓዶች ነን በማለት ዲፌንድ እናደርጋለን፣ እንከላከላችኋለን። እናንተ ግን ከኋላችን በጩቤ ትወጉናላችሁ አልኩኝ። ማን ዲፌንድ አድርገኝ ተከላከለኝ አለ ፍቅረ ሥላሴ። አባባሉ ግርም አለኝ። በእኔ እምነት አብዮቱ አብሮ የተሰለፉ ጓዶች ሲታሙ ሐሜቱን ማስተባበል ተገቢ ነው። ፍቅረ ሥላሴ እንዲህ ማለቱ ሊገባኝ አልቻለም። በሌሎቹ እምነት ለካስ ሁሉም በየራሱ ነው መሆን ያለበት። በውጭ ሰዎች ፊትም አንዱ የአንዱን ጉድለት ድክመት መሸፈን የለበትም። ጓድ የሚለውን አባባል አሳልፎ መስጠት አለበት ማለት ነው። በእኔ እምነት ግን የጓዱን ጉድለት መሸፈን በርግጥ አይገባም። በግልጽ በሥርዓት ወጥቶ ጥፋቱን እንዲያርም መንገርና ጥፋቱ ከባድ ከሆነም እንዲቀጣ ከስልጣኑ እንዲባረርም መደረግ አለበት እንጂ በውጭ ሰዎች ሲታማ ዝም ብሎ መቀበል፣ አመራሩን በአጠቃላይ ማስነቀፍ፣ ማስጠላት፣ ማራከስ ነው። በቤተ መንግሥት በተፈጠረው ንትርክ መንስኤ የተደረገው ስብሰባ። ወዲያው ፍስሐ ለጉብኝት ወደ ውጭ ሀገር ሄደ። በቤተ መንግሥት ተፈጥሮ ስለነበረው ውዝግብ መንግሥቱ ስለሰማ የቋሚ ኮሚቴ ስብሰባ ጠርቶ በጉዳዩ ላይ ውይይት ከፈተ። ውይይቱ ከሞላ ጎደል እንደሚከተለው ነበረ። ጓዶች፣ እዚህ የተሰበሰብነው ይሄ አብዮት ከተቀጣጠለበትና ከፈነዳበት ጊዜ ጀምሮ የዚህችን አገር መጻኢ ዕድል እንድንወስን፣ ሕዝቡን አስተባብረን እንድንመራና ከገባበት አዘቅት እንድናወጣ የታሪክ ኃላፊነት ስለወደቀብን ነው። ላለፉት 4 እና 5 ዓመታት በጋራ እየመከርን እየወሰንን ከመካከላችን ለተለያዩ ኃላፊነቶች ይመጥናሉ ያልናቸውን ጓዶቻችንን እየመደብን ስንሰራ ቆይተናል። ያንን ማንም አይነቀንቀውም የተባለውን ኃይል የዘውድ አገዛዝ አገር ውስጥ ብቻ ሳይሆን ዓለም አቀፍ ደረጃ ዝነኛና ተፈሪ የነበረውን የፊውዳል ሥርዓት ቁንጮ ቀዳማዊ ኃይለ ሥላሴን ያለምንም ደም መፋሰስ ያስወገድነውም እየተመካከርን ተማምነን ተባብረን በመስራት ነው። ከዚያም ቀጥለን የፊውዳሉን ሥርዓት መሠረት አናጋ ነው፣ መዋቅሩን ነቃቀል ነው። የሕዝቡን መሠረታዊ አንገብጋቢ ጥያቄ መለስን፣ መሬትን የሕዝብ አደረግን። ይሄ ራሱ ትልቅ ድል ነው፣ ተአምር ነው። ተአምር የሚያደርገውም ይህንን ተማሪዎች በግንባር ቀደምነት የተጋደሉለትን አብዮታውያን የጮሁለትን ዓላማ ተግባራዊ ያደረገው መሬትን ከፊውዳል ባላባት ነጥቆ ለሕዝብ የሰጠው በራሱ በፊውዳል ሥርዓት ለፊውዳሉ ሥርዓት ጥቅም ማስጠበቂያ የተቋቋመው የተደራጀውና የታጠቀው ሰራዊት መሆኑ ነው። በየት ሀገር ነው እንዲህ ያለ ተአምር የተሰራው? በኢትዮጵያ ብቻ ነው እኔ እስከማውቀው ድረስ። ከዚያም በኋላ በተከታታይ ብዙ ድሎችን አስመዝግበናል። የባህር በራችንን ኤርትራን ገንጥለው የጥንታዊ ታሪክ መሠረት የሆነችውን አገሪቱን የባህር በር የሌላት የተዘጋች ለማድረግ ከታሪካዊ ጠላቶቻችን ጋር በመወገን የኢምፔሪያሊዝም ቅጥረኛ በመሆን ዓላማቸውን ለማሳካት ተገንጣይ ወንበዴዎች ተቃርበው ነበር። ሙሉ በሙሉ ባንደመስሳቸውም 90 በመቶ ተቆጣጥረውት ከነበረው ከክፍለ ሀገሩ ገጠርና ይዘዋቸው ከነበሩ አንዳንድ ከተሞች ጠራርገን አስወጥተናቸዋል። አሁን አንድ ተራራ ውስጥ መሽገው መጨረሻቸውን እየተጠባበቁ ናቸው። ምናልባትም ወደ ሱዳን እንዳይገቡ መሸሻቸውን መዝጋት ከተቻለ ሊደመሰሱ ይችላሉ። ባይደመሰሱም ከዚያ አብጠው መደበኛ ሰራዊት ከነበሩበት ሁኔታ አውርደን
ተራ ጎሬላ አድርገናቸዋል። እንደገና አንሰራርተው ወደ ነበሩበት ደረጃ ለመድረስ ዓመታት ያስፈልጋቸዋል። የሲያድ ባሬን ወራሪ ሰራዊት በአጭር ጊዜ ውስጥ አስወጥተን ድንበራችንን አስከብረናል። በፖለቲካው መስክ ሕዝቡን ማንቃቱን የማደራጀቱ ተግባር ደህና እየሄደ ነው። በአንዳንድ የፖለቲካ ድርጅቶች ክህደት ቢፈጸምብንም ወደ ግባችን ወደ አንድ ጠንካራ ኮሚኒስት ፓርቲ ምስረታ እየተቃረብን ነው። ከጦርነቱ በኋላ ወደ ልማት ዞረን በምግብ ራሳችንን ለመቻል ብሎም ወደ ኢንዱስትሪና ሌላውም ልማት ለመሸጋገር በዘመቻ መልክ ስራውን ተያይዘነዋል አለ። በዝግታና በእርጋታ ነበር የሚናገረው። የስብሰባው ዓላማ አስቀድሞ ስላልተገለጸ ይሄ ሁሉ መግቢያ ወዴት ለማምራት እንደሆነ ግልጽ አልነበረም። ግልጽ የሆነው አንድ ያልተጠበቀ ቁም ነገር የሚነሳ መሆኑ ብቻ ነው። መንግስቱ ንግግሩን በመቀጠል ጓዶች፣ ይሄን ሁሉ ቁም ነገር ከሰራን በኋላ አንድነታችን እየጠነከረ በመሄድ ፈንታ እየተዳከመ ሲሄድ ይታያል። መተማመን እየቀረ መጠራጠር በስቷል። እውነቱን ለመናገር መሰልቸትም ግዴለሽነትም ያለ ይመስላል። ስንቶቻችን ነን እንደ ድሮ እንደ መጀመሪያው አዳዲስ ሐሳብ ምክር የምናፈልቀው አለ ቆጣ ብሎ። ከዚያም እንደገና ረጋ ባለ ድምፅ ቀጠለ። ብዙዎቻችሁ ሁሉን ነገር ለጥቂቶቻችን ትታችሁታል። እኔ ወይም ፍቅረ ሥላሴ አስበን አጀንዳ ካላቀረብን እኮ እየተገናኘን መወያየትም ሊያቆም ነው። ይሄ ሁሉ ግዴታ ቢባል እንኳ የመጠራጠሩ የመተማመኑ ነገር አደገኛ የሆነ ጠመንጃ እንዳማዘን እሰጋለሁ። የሥራ ድልድል ስናደርግ ራሳችሁ መክራችሁ የመረጥናቸውን ጓዶች ድርጅታችንን ወክለው በህብረት ውስጥ እንዲሳተፉ ወከልናቸው። በዚያ መሰረት እንሰራለን። ቀን እንደማንኛውም ጓድ መደበኛ ስራችንን ስናከናውን ውለን ማታ ብዙዎቻችሁ ወደ ቤታችሁ ሄዳችሁ ከሚስቶቻችሁ ከልጆቻችሁ ጋር ስትጫወቱ እኮ እኛ እስከ እኩለ ሌሊትና ከዚያም በላይ ከሌሎቹ የህብረቱ አባል ድርጅቶች ተወካዮች ጋር ስንወያይ ነው የምናድረው። ደግሞ እንዳስፈላጊነቱ በየጊዜው ብሪፍ እናደርግላችኋለን። ይሄ ሁሉ ሆኖ ታዲያ ሐሜቱና ጥርጣሬው እየበረታ ሄዶ በቅርቡ ግልጽ ወጥቷል። አንዳንድ ጓዶች ድርጅታችንን ወክለው ሌት ተቀን ደከመኝ ሰለቸኝ ሳይሉ የሚደክሙትን ጓዶች እንዲያላችሁን በሚፈጠረው ፓርቲ የፖሊት ቢሮ አባል እንዳንሆን አድሃሪዎች ናቸው ብላችሁ ወነጀላችሁም በማለት በግልጽ ጠይቃቸዋል፣ ወቅሰዋቸዋል። እና ዛሬ ይሄን አጀንዳ ያቀረብኩት በግልጽ ተወያይተን ይሄ ወሬ ከየት መጣ፣ ማን ነው ይሄን የመሰለ ሸረኛ ወሬ እያሰራጨ ሊበታተነን የሚሰራው የሚለውን ጥያቄ ሁሉ ዛሬውኑ በዚህ ስብሰባ ላይ ፍርጥርጥ አድርገን ማውጣትና ተንኮሉንና ተንኮለኛውን በሽታውን ከነሰንኮፉ ነቅለን መጣል አለብን። ጥርጣሬን ሙሉ በሙሉ አስወግዶ መተማመን እንደገና ልንፈጥር የምንችለው ይሄን ስናደርግ ብቻ ነው አለና አቆመ። ከዚያም ፍቅረ ሥላሴ እጁን አውጥቶ መናገር ጀመረ። በጣም ዝግና ረጋ ብሎ ጓዶች፣ ምናልባት ጥርጣሬ፣ አለመተማመን በሚባለው ነገር በሐሜት ከማንም የበለጠ የተሰቃየሁት እኔ ነኝ። በእውነት ለምን እንደሆነ አላውቅም። በእርግጥ እኔ ሐሜትና ጥርጣሬ በመፍራት ለአብዮቱ መሳካት ማድረግ የሚገባኝን በግልጽ በይፋ ከማድረግ አልመለስም፣ ወደ ኋላ አልልም። ደግሞ ብዙ ድርጅታዊ ሥራዎች ለሁሉም ሊነገሩ አይችሉም። ለሚመለከተው ለሚያገባው ብቻ ነው የሚነገሩት። ታዲያ አንዳንድ ጓዶች ሁሉን ነገር ዕለት በዕለት ካላወቁ፣ ጥቃቅኑ ዝርዝር ነገር ሁሉ ካልተነገራቸው እኛ እነሱን ያገለልናቸው ይመስላችኋል። ሁሉንም ነገር በየዕለቱ ለመንገር ደግሞ ጊዜ አይበቃም፣ አስፈላጊም አይደለም። ቅድም እንዳልኩት ይሄን ለመሰለ ጥርጣሬና ሐሜት ዋና ኢላማ እኔ ነኝ። ገና ከመጀመሪያው አስተባባሪ ኮሚቴ ከነበርንበት ከሰኔ 1966 ጀምሮ እኔ ዩኒቨርሲቲ ተማሪ ነበርኩ። በዚያ ከብዙ ወጣት አብዮተኞች ጋር ተዋውቄያለሁ። ስለሆነም በዚያን ጊዜ ከእነርሱ ጋር እየተገናኘሁ መረጃና ጠቃሚ ሐሳቦች አገኝ ነበር። ይሄን ማደርገውም ለግል አልነበረም፣ ለአብዮቱ ነው። በዚያን ጊዜ የብዙ የደርግ አባላት ንቃተ ህሊና ዝቅተኛ ነበር። በዚህ አይነት ውይይት ያገኟቸውን ጠቃሚ ሐሳቦች
በስብሰባ ላይ ስሰነዝር ጥርጣሬ ላይ ወደቅኩኝ። እዚህ ካላችሁት ጓዶች እንኳ አንዳንድ ሰዎች ከዩኒቨርሲቲ ተማሪዎች ጋር እየተገናኘ ያሴራሉ እያሉ ወነጀሉኝ። ለአደጋ የተጋለጥኩበት ጊዜም ነበር። ከዚያም ወዲህ የዚህ ድርጅት ደጋፊ ወይም አባል ነው እየተባልኩ ደህንነቱ ሳይቀር ይከታተለኝ ነበር። አሁንም ሳይከታተሉኝ አይቀሩም። ብቻ ሰሞኑን አላየኋቸውም። ቀደም ብሎ ግን በሄድኩበት ሁሉ በመኪና እየተከታተሉ በእውነቱ መኖሬን መፈጠሬን አስጠልቶኝ ነበር። አሁን ደግሞ በግልጽ ወጣ። ባለፈው ቤተ መንግሥት ግብዣ የነበረበት ዕለት ጓድ ሊቀመንበርን ከሸኘን በኋላ እኔ ትንሽ ቆይተን እንዝናና በማለት ጋበዝኳቸውና ስንዝናና ሆዴ አባውን ብቅል ያወጣዋል እንደሚባለው ይመስለኛል ጓድ ፍሳና ጓድ ብርሃኑ እንዲሁም ጓድ እንዳለ በህብረት ውስጥ እንድትወክሉን ብንመርጣችሁ በእኛው ላይ ዘመታችሁ፣ የፖሊት ቢሮ አባል እንዳንሆን ተከላከላችሁ በማለት ማታ ወረዱብን። ማን እንዲያለ የት ቦታ ብለን ብንል መልስ የለም። በመሰረቱ በህብረት ውይይት ላይ በአሁኑ ደረጃ በፕሮግራም ላይ ለመስማማት ነው ጥረት የሚደረገው እንጂ አባላት ስልጣን መደልደል ላይ አልተደረሰም። በዚህ ርዕስ ላይም ውይይት የለም ፈጽሞ። ስለዚህ ይሄ ወሬ ስራዬ ተብሎ እኛን ለማጣላት ወይም በተለይ እኔን ለማስጠላት የተፈጠረና የተነዛ ወሬ ነው ብዬ አምናለሁ። ስለዚህ እውነቱ ፍርጥርጥ ብሎ መውጣት አለበት። እኔ አመጣጤን የመደብ ጀርባይን ብናገር የመጨረሻው ድሃ ነኝ። ከመጨረሻው የተጨቆነ የተናቀ ሞረቴ ከሚባል ህብረተሰብ ነው የወጣሁት። ቤተሰቦቼ በሸማ ስራ የሚተዳደሩ ናቸው። ስለዚህ እኔ አብዮቱን የማፈቅርበት አብዮቱን የምወድበት ምክንያት እንጂ አብዮቱን የምጠላበት በአብዮቱ ላይ የማሰይርበት ምክንያት የለኝም። እንዲሁም አብዮቱን እንደ አይኔ ብሌን ነው የምጠብቀው። ግን ሌላው የሚመለከተኝ እንደዚህ አይደለም። ለአብዮቱ ለመስራት አብዮቱ ግቡን እንዲመታ ለማድረግ አብዮቱን ለመጠበቅ ከሌሎች አብዮተኞች ጋር መወያየት፣ መምከር፣ አቋምን ማቀራረብ ያስፈልጋል። ስለዚህ እኔ በተሰጠኝ ኃላፊነት ምክንያትም ሆነ በግል ፍላጎት ከብዙ አብዮታውያን ጋር እገናኛለሁ፣ እወያያለሁ፣ እከራከራለሁ፣ እማራለሁ ወይም እንማማራለን። የማንኛውም የድርጅት አባል ሆኖ በእውነት እኔ አልሸሻቸውም። የማልገናኘው የማልወያየው ጸረ አብዮተኛ ብለን ከመደብናቸው ከኢሃፓዎች ጋር ብቻ ነው። ከሌሎቹ ጋርማ የህብረት መድረክ የተፈጠረውስ ለዚህ አይደለም እንዴ? ምኑ ላይ ነው ታዲያ ጥፋቱ? ታዲያ አንዳንድ ጓዶች የሌላ ድርጅት አባላት ከሆኑ ጓዶች ጋር መገናኘቴን፣ መወዳጀቴን፣ መቀራረቤን እንደ ክህደት የሚቆጥሩት ይመስለኛል። ለዚህ ሁሉ ችግር መሰረቱ ምንጩ ይሄ ነው። ስለዚህ ይሄ ጉዳይ በጣም ግልጽ ሆኖ በሁላችንም ዘንድ ግንዛቤ ማግኘት አለበት። እንዲያውም ይህንን ችግር ከፈታን በኋላ እኔ ወይም ጥቂቶቻችን ብቻ ሳንሆን ሁሉም በግሉ ከሌሎች ድርጅቶች አባላት ጋር መገናኘት፣ መቀራረብ አለበት። ይሄ የግድ አስፈላጊ ነው። ምክንያቱም ወደፊት የአንድ ፓርቲ አባል ልንሆን እኮ ነው። ታዲያ ወዴት ነው ሽሽቱ? ከእንግዲህ መደባበቅ አያስፈልግም። እንዲያውም ይሄ ቢሆን ጥርጣሬ የሚባል ነገር ይጠፋል፣ የእኛንም ሥራ ያቃልልልናል። ይሄ ለማለት ነው። አመሰግናለሁ አለ። ቀጥሎ እጁን ያወጣው እንዳለ ነበረ። ጓድ ሊቀመንበር አለና ጀመረ። በስሜት ተወጥሯል። እንኳን እንዲሆነው ተረጋግቶ ሲናገርም ጮክ ብሎ ነው። በእውነቱ ዛሬ ይሄ ጉዳይ መነሳቱና መወያየታችን በጣም ጥሩ ነው። ነገሩ በጣም አደገኛ አቅጣጫ ይዞ ነበር። ዛሬ ተወያይተን ባንፈታው ምናልባት ሽጉጥ ወደ መማዘዝ ሊያደርሰን ይችል ነበር። በብዙ አገሮች አብዮታውያን መጀመሪያ ላይ እንደ አንድ አካል እንደ አንድ አምሳል ሆነው ይሰሩና እየቆዩ ሲሄድ በተለይም አደጋው ሁሉ ተወግዶ ወደ መስከኑ ወደ መረጋጋቱ ሲደረስ በመካከላቸው ችግር ይፈጠራል። ለምን? ሌላ ምንም አይደለም፣ የስልጣን ሽሚያ ነው። ምናልባት ፕሬዝዳንት ለመሆን የሚያስበው ብዙ ሊሆን ይችላል። ጠቅላይ ሚኒስትር፣ መከላከያ ሚኒስትር፣ የውጭ ጉዳይ ሚኒስትር ፈላጊዎች ብዙ ሊሆኑ ይችላሉ። እና ጥርጣሬው ሐሜቱ ሁሉ የሚመነጨው ከስልጣን ፍለጋ ነው። ችግሩ አንድ ፕሬዝዳንት፣ አንድ ጠቅላይ ሚኒስትር ብቻ ነው ሊኖር የሚችለው። ለእያንዳንዱ 2-3 ቦታ ቢኖር ምናልባት ችግር ላይኖር ይችላል። ግን የለም። ከየት ይመጣል? ይሄ ነው እንግዲህ ወደ መጋደል የሚያደርሳቸው። ይሄ በእኛም ላይ ደርሷል። ከአሁን በፊት አንድ ጊዜ ብቻ ሳይሆን 2-3 ጊዜ። ጀነራል አማን ለምን ሞቶ? ሲሳይ ሀብቴ ለምን ሞተ? መስራች የደርግ አባል ነበር፣ ያውም በጣም ጎበዝና ሁሉ የሚያከብረው። ጀነራል ተፈሪ
እነ ሻምበል አለማየሁ፣ እነ ሻምበል ሞገስ ሁሉም በስልጣን ፍለጋ ምክንያት ነው የጠፉት። ዛሬ ይህን ጉዳይ ባናነሳና ባንወያይበት ኖሮ ውሎ አድሮ ሌላ ዙር መጠፋፋት መከተሉ የማይቀር ነበር። ጓድ ፍቅረ ሥላሴ እንዳለው በዚያን ዕለት ተናግሬያለሁ። ሞቅታም ነበረበት እና ጓዶች እንደከዱን አድርጌ ተናግሬያለሁ። ምክንያቱም ሰምቻለሁ። እኔንም አድሃሪ ነው፣ ችኩል ነው፣ ዕውቀት የለውምና ለፖሊት ቢሮ አባልነት አይመጥንም ብለው ተከራከሩ የራሳችን ጓዶች ብሎ አንድ ሰው ነግሮኛል። ስም መጥቀስ የሚያስፈልግ አይመስለኝም። ግን ለእርሱ የነገረውን ሰው ሲነግረኝ በህብረት ውስጥ ዋና ሰው ስለሆነ አመንኩት። ከፍቶኝ ነበር። በዚያን ስፍራ ነገሩን ሌሎች ጓዶች ሲያነሱት መታገስ አልቻልኩም። በሆድ ያለውን ተናግሬያለሁ፣ አልክድም። እናም ይጣራና እውነቱ ይውጣ። ተሳስቼ ከተገኘው ቋሚ ኮሚቴ ወይም ጓድ ሊቀመንበር የሚወስኑብኝን ቅጣት ለመቀበል ዝግጁ ነኝ አለ። እንዳለ ለምን ጉዳዩን የነገረውን ሰው እንዳላመጣ አልገባኝም። በዚህ አይነት ሁሉም በጥቅሉ በደፈናው ይሄን ሰማሁ እያለ ነጋሪውን ካልገለጸ እውነቱ እንዴት ሊወጣ ይችላል? እኔ ማን ምን እንደነገረኝ አውጣለሁ? የነገረኝ ፍስሐ ነው። ፍስሐ ደግሞ ደስታ ነው የነገረኝ ብሎኛል። ከዚያ በኋላ ደስታ ደግሞ የሰማውን ያወጣል። በዚያን ጊዜ እነ ፍቅረ ሥላሴ በእርግጥ ጓዶቻቸውን አድሃሪ ኮንሰርቫቲቭ ማለት አለማለታቸው ይታወቃል ብዬ ነበር ያሰብኩት። አለዚያ እውነቱ እንዴት ሊወጣ ይችላል? ችግሩ አሁን ፍስሐ የለም፣ ውጭ ሀገር ሄዷል። ስለሆነም በአንድ በኩል ፍስሐ በሌለበት መድረክ ላይ እሱ ነው የነገረኝ ማለቱ ከበደኝ፣ እንደ ሐሜት ሆኖ ተሰማኝ። እሱ እንደነገረኝ ካልገለጽኩ ደግሞ እሱ ከመምጣቱ በፊት እውነቱ ላይ ደረስበት ነው። በሌላ በኩል በዚያን ዕለት በቤተ መንግሥት በተከሰተው ሁኔታ አንዱ ተዋናይ ስለነበርኩኝ አሁን ስለ ሁኔታው ሳልናገር ለምን እንደዚያ በጓዶቼ ላይ ተማርሬ እንደተናገርኩ ሳልገልጽ ዝም ልል አልችልም። ዝም ብልም መጠየቄ አይቀርም። ስለዚህ መናገር ነበረብኝ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራም የጀመርንላችሁ ታሪክ አላበቃም ክፍል 15ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።